ከማጉረምረም መቆጠብ ወይም ደግሞ መጠበቅ ይሄ ኮምፕሌኒንግ የምንለው ህይወት ላይ ሁሉ ነገር ማጉረምረም የሆነባቸው ሰዎች ያረፉ መሆን ይቸገራሉ። እኔ ራሱ ብዙ ጊዜ ያለሁኝና በቃ እያንዳንዱን ነገር መውቀስ ማጉረምረም እኔማ መቼ እኔማ እንዴት ሆኖ የሚሉ ሰዎች ውስጣቸው ራሱ ሰላም ሊያገኝ አይችልም። ሁሌ በነገሮች ሁሉ ካፋቸውም የሚወጣው ቃል በጣም የከፋ ነውና ከማጉረምረም መጠበቅ በጣም አስፈላጊ ነገር ነው። በጣም አስፈላጊ ነው እንዳልሽው በኔል እጭ መብራት የለም ዛሬ እጭ ዋ ሄደች እጭ መንገዱ ተዘጋግቷል ካልን በጣም ብዙ እጭ ይመጣል። በጣም ብዙ እጭ አለ። ከፈለኩኝ ልፈልግ ካልኩ በጣም ብዙ እጭ ምልባቸው ነገሮች ይኖራሉ። ይሄ ኮምፕሌኒንግ ነው ወይም ግራምብሊንግ የሚባለው ዝም ብሎ ማጉረምረም። በምሳሌ ላስረዳሽ። አንድ አባት ስራውን ሰርቶ ደክሞ የኑሮን ውድነት ታውቂያለሽ። ደክሞ ቤት ኪራዩን ከፍሎ የልጆቹን ደብተር ገዝቶ ዩኒፎርማቸውን ገዝቶ እንደምንም ብሎ ጤፍ ውድ ነው ጤፉን ገዝቶ መሟላት ያለበትን ነገር አሟልቶ ታግሎ ምግቡ ላይ ጠረጴዛ አድርጓል። ሚስትም አለች። ለፍቶ አመጣ። አባትየው አዘጋጅ አይደለም። ጎረምሳ ልጁ ገበታውን አይቶ እጭ ይላል። ይሄን ነው እንደምንበላው ሁሉ ጊዜ ይላል። አባትየውም በጣም ያስከፋል። እናት ለፍታ ጭስ ውስጥ ገብታ እንደምንም እንጀራ ስትጋግር ውላ ወጥ ሰርታ ምናምን በድካም ነው ያመጣቸው። ያንን በብዙ ልፋት ነው ያመጣቸው። ከዛ ግን ምን ይላሉ? ይሄ ድንች ወጥ ምናምን እዚህ ቤት ይላሉ። ማጉረምረም ነው። ዲያስፖራዎችን አንስተን እናውቃለን። በቤተሰባቸው $100 $200 የሚልኩ እናውቃለን። ግን አንዳንድ ቤተሰቦች ኢቭን አባት እናትም ሆነው ወይም ደግሞ ዘመድ ሆነው የሰው ልጅ ቤት ይሰራል እሷ በወር $100 ነው የምትልከው $200 ነው የምትልከው ይላሉ። $200 እንዴት ነው የሚገኘው? $200 በሰዓት ደሞዟ $20 ከሆነ 10 ሰዓት ሰርታ ነው ያመጣችው። $101 ያገኘቻት 5 ሰዓት በድካም ሰርታ ነው ያገኘችውን የላከችው። $200 ከላከች 10 hours የደከመችበትን ገንዘብ ነው የላከችው። ግን ኮምፕሌን ከተደረገስ ምን እሷ ይወጣት እሷ ትልክ ከተባለ ይሄ በጣም ጥሩ አይደለም። ለመጀመሪያ ጊዜ እንደ ክርስቲያን መጽሐፍ ቅዱስን ሳነብ በጣም ያስደነገጠኝን ነገር ልንገርሽ። ማጉረምረምን በጣም ነው የሚጠላው ፈጣሪ። በጣም ነው የሚያስቆጣው። ከግብፅ አውጥቷቸው እስራኤልን መንገድ ላይ ትዝ ይልሻል? እንዲህ በረሃብ ልትገለን ነው እንዲህ አወጣህን ሲሉት ሙሴን፣ በጥማት ልትገለን ነው እንዲህ ግብፅ እያለን ስንበላ የነበረው ነጭ ሽንኩርት፣ ቀዩ ሽንኩርት በጢሁ ምናምን ሲሉ ቁጣ ነው የምታየው ከላይ። በጣም ሲያስቆጣው ነው የምታየው። ለምን መሰለሽ? የተደረገልን ነገር ብዙ ነው። ለእኔ አሁን እንኳን ላጉረመርም በህይወት መኖሬ አሁን አንቺ ጋር ቁጭ ብዬ ማውራቴ በእግዚአብሔር ምሕረት ነው። ስለዚህ ያደረገልንን ስለሚያውቅ እሱ የሆነ ነገር ጎደለ ብለን ስናጉረመርም በጣም የሚያስደስተው ነገር እንደሆነ አይቻለሁና ከማጉረምረም መራቅ በጣም ያስፈልጋል ለማለት ነው። መልካም። ቀጣይ ሐሳባችን የሚሆነው ደግሞ በቀጭኑ መንገድ መሄድ የሚል ሐሳብ ነው። ዶክተር በቀጭኑ መንገድ መሄድስ እንዴት ነው? ይሄ ትንሽ ሐሳቡ ወጣ ለየት ይላልና ምን ማለት ነው በቀጭኑ መንገድ መሄድ ማለት? በምድር ላይ ስንኖር የሚሰጠን እድል ፈንታ አለ፣ ፖርሽን አለ። ይሄ ለጵንኤል ነው ተብሎ የተዘጋጀልሽ ነገር አለ። በመንፈሳዊ ዓለም ይሄ እሷ ነው ተብሎ ተዘጋጅቷል እና ሬዲ ነው፣ ያንቺ ነው፣ የተዘጋጀልሽ ነገር ነው። ልክ ልጆች ሆነን ትዝ ይልሻል፣ ከቤት ሳንኖር ፓስቲ ተገዝቶ ከሆነ ቤት ስንመጣ ፓስቲ ተገዝቶ እንደነበረ ካወቅን ፋንታዬን እንላለን። የኔ ይታል የኔ ፋንታዬ። ሙዝ ተገዝቶ ከነበረ ፋንታዬን እንላለን። ወይ ቁርስ ሳንበላ ሄደን ከሆነ ፋንታዬን የቁርሱን ዳቦ እንጠይቃለን።
ደግሞ አለን፣ ፋንታ አለን። ልክ ቤት ውስጥ ፋንታ እንዳለን ብስኩቱ እሷ ነው ብሎ እንደተቀመጠልን፣ ሙዙ ይሄ እሱ ነው ተብሎ እንደተቀመጠልን ምድር ላይ ሁላችንም እድል ፈንታ አለን። ሁላችንም ያለ እድል ፈንታ እዚህ ምድር ላይ የሌለ ሰው አለ። ሁሉም የእድል ፈንታ አለው። አሁን ምንድነው በቀጭኑ መንገድ መሄድ ማለት? በተሰመረልኝ የኔ እድል ፈንታ በሆነ መንገድ መሄድ ማለት ነው። ምሳሌ ልንገርሽ። ከኔ ጋር የተማሩ ጓደኞቼ ሶስቱ ሆስፒታል ከፍተዋል። በጣም ጥሩ ነው፣ ህዝብ እያገለገሉ ነው። እኔ ሆስፒታል አልከፍትም። ለምን? መንገዴ ላይ የለም ሆስፒታል መክፈት። ጓደኞቼ ስለከፈቱ ነው የሆስፒታል መክፈት አለብኝ ማለት አይደለም። የቅርብ ወዳጆቼ የሆኑ ኮሌጅ የከፈቱ ወዳጆች አሉ። እኔ ኮሌጅ አልከፍትም። ለምን? መንገዴ ላይ የለም። እሱ ስለከፈተ እኔ ኮሌጅ አልከፍትም። እኔ የሚሄድበት የተሰጠኝ ቀጭን መንገድ አለ። ኤንጂኦ ከፍተው ህዝብ የሚያገለግሉ ሰዎች አሉ። እኔ ኤንጂኦ አልከፍትም። እነ ሲስተር ዘቢደርም እረዳለሁ ካስፈለገ። እኔ ግን ለምን እነሱ ሆስፒታል ከፈቱ፣ እኔ ሆስፒታል ለምን አልከፍትም? አይዲያ መጣልኝ። እንትና ትምህርት ቤት ከፍተዋል፣ እኔ ለምን ትምህርት ቤት አልከፍትም? እንትና ኤንጂኦ ከፍተዋል፣ እኔ ለምን አልከፍትም አልልም። ለእኔ የተሰመረልኝ እኔ የሚሄድበት እኔ የማረጋቸው ነገሮች አሉ። በዛ በቀጭኑ መንገድ መሄድ ጥሩ ነው። በተቃራኒው የሚፈጠር ነገር ላሳይሽ። አንድ ሰው ለምሳሌ የሴራሚክ እየሰራ ወይም የመታጠቢያ ቤት እቃዎች እያመጣ እየሰራ ነው። በጣም ተሳክቶለታል። ያመጣል፣ ይሸጣል፣ ያመጣልሽ። ሱቅ ላይ ሌላ ሱቅ ጨምሯል። ገንዘብ እያከማቸ ነው። ቤቱን እየሰራ ነው። በተሰመረለት እየሄደ ነው። ግን ሲሰማ ጓደኞቹ ቡና ኤክስፖርት እያደረጉ ነው። እንዴ እኔ ስለምን ቡና ኤክስፖርት አላደርግም ብሎ ይነሳል። የብዙ ሰው ችግር። እዚህ ጋር አጠራቅሞ ጵኔል እዚህ ጋር ሀብት አጠራቅሞ እዛ የማያውቀው ቢዝነስ ውስጥ ይገባና እዚህ አጠራቅሞ በሙሉ እዛ ጋር ያጠዋል። ብዙ ሰዎች ጋር የማየው ነገር ይሄ ነው። አስጠንተው ተጨማሪ ቢዝነሶች ላይ ጨምሮ አይደለም ይጨምሩ፣ የተጠና ከሆነ ቀጭን መንገዳቸው ላይ ካለ። ግን እዚህ ጋር ነገሮች ስለተሳኩ ሀብት ስለተገኘ እዛ ጋር የሆነ ሰዎች ደግሞ ሌላ ነገር እየሰሩ ስለሆነ እዛ ውስጥ ልግባበት ይሉና እዚህ ጋር የሰራበትን ለዓመታት ያጠራቀመውን ነገር በሙሉ እዛ ጋር ሄዶ ሉስ ያደርገው ታያለሽ። ስለዚህ መንገድሽን ማወቅ። አሁን አንቺ ጋዜጠኝነትን ትወጃለሽ። ተጨማሪ ነገሮች ሊመጡ ይችላሉ። ለምሳሌ አክቲንግ ሊመጣ ይችላል። ቁንጅናሽም ካራክተርሽም ይፈቅዳል። አሁን አክቲንግ ብትጨምሪ ምንም አይደለም፣ ጥሩ ነው፣ መንገድሽ ላይ ያለ ይመስለኛል። ግን ሌላ ነገር ውስጥ ልግባ ካልሽስ? ገብተሽ ነበር እና እንዳልከው እያሰብኩት ነበረ። በቃ ይሄ ሰዎች ቢዝነስ ሲሰሩ አየውና ለገንዘብ ቢዝነስ ጥሩ ነው አልኩኝና የሌለሁበትን ማላቀውን እንዳልከው መንገዴ ላይ እንደው ቢፈለግ የማይገኝ ነገር ኮፊ ሾፕ ከፈትኩ ይልስራ። የሚገርም በ5 ወር ነው የዘጋሁት። ስዘጋው በጣም ከስሬ በጣም ተጨንቄ ብዙ ነገር ሆኜ የዘጋሁትና ልክ ነህ። ሰዎች መንገዳቸውን አተኩሮ መመልከት አለባቸው። ይሄ ጥሩ ምሳሌ ነው። በጣም ጥሩ አስተማሪ ምሳሌ ነው። ግን ካፌ መክፈት እኮ ጥሩ ነገር ነው አይደል? ግን አንቺ መንገድ ላይ አልነበረም። ኢትስ ኖት ዩርስ። ለአንቺ የተሰጡሽ ነገሮች አሉ። ፕሮባብሊ ጋዜጠኝነት፣ ቶክ ሾው ሆስት፣ አክትረስ፣ እንደዚህ አይነት ነገሮች ይኖራሉ። የማስታወቂያ ምንድነው አምባሳደር ትሆኛለሽ፣ የድርጅቶች አምባሳደር ትሆኛለሽ፣ ቶክ ሾዎች ትሰሪያለሽ፣ በጋዜጠኝነት ትሰሪያለሽ፣ አክቲንግ ውስጥ ትገቢያለሽ። እነዚህ መንገድሽ ላይ ያሉ የተሰጡሽ ነገሮች ናቸው። ያልተሰጥሽ ነገር ውስጥ ግን ገባሽና ካፌ ከፈትሽ፣ ከባድ ዋጋ ያስከፍላልና ሰዎች በጣም መረዳት አለባቸው። ይሄንን በጣም ዋጋ ያስከፍላል። ይሄን ማለቴ ነው። በቀጭኑ መንገድ መሄድ ማለት ይሄንን ማለት ነው። ያንቺ ያልሆነውን አለመንካት። እንግዲህ